ሰላም፣ ይህ የቃና ዜና ቅምሻ ነው። የዕለቱ ዋና ዜናዎች። የኢትዮጵያ ሀገራዊ ምክክር ኮሚሽን የትግራይ ክልልን የአጀንዳ ማሰባሰብ የምክክር ሂደት ከመጋቢት 23 እስከ መጋቢት 25 ቀን በአዲስ አበባ ከተማ ለማካሄድ ለክልሉ ተወላጆች ጥሪ ያቀረበ። ኮሚሽኑ የትግራይ ክልልን የምክክር ሂደት በመዲናዋ ከሚገኙ እንዲሁም ከክልሉ የሚመጡ ወኪሎችን በማሳተፍ የአጀንዳ ማሰባሰብ የምክክር መድረክና የምክክር ጉባኤ የተሳታፊዎች ልየታን ለማካሄድ ማቀዱን አስታውቋል። በዚህም የአጀንዳ ማሰባሰብ የምክክር መድረክና የምክክር ጉባኤ ተሳታፊዎች ልየታ መድረክን ከመጋቢት 23 እስከ 25 ቀን 2018 ዓ.ም በአዲስ አበባ ስካይላይት ሆቴል ለማካሄድ ማቀዱን ጠቁሟል። ይህንንም ተከትሎ ከትግራይ ክልል ሁሉም ዞኖች ለሚሳተፉ የወረዳ ህብረተሰብ ክፍሎች፣ የመንግስት አካላት፣ መንግስታዊ ያልሆኑ ተቋማትና ማህበራት፣ የፖለቲካ ፓርቲዎችና ተጽዕኖ ፈጣሪ ግለሰቦች ወኪሎችን በደብዳቤ ጥሪ እንደሚያደርግ አስታውቋል። በተጨማሪም በዚህ የምክክር ሂደት ለመሳተፍ ፍላጎት ያላቸውና በአዲስ አበባ ከተማ የሚገኙ የትግራይ ተወላጆችን ለማሳተፍ ኮሚሽኑ በበይነ መረብ አማካኝነት ምዝገባ እንደሚያካሂድ ገልጿል። በመሆኑም በዚህ የምክክር ሂደት ለመሳተፍ የሚፈልጉ በመዲናዋ የሚኖሩ የክልሉ ተወላጆች በፌስቡክ ገጹ ያስቀመጠውን ማስፈንጠሪያ በመጠቀም እንዲመዘገቡ ጥሪ አቅርበዋል። ኮሚሽኑ በዚህ መግለጫው የትግራይ ክልልን የምክክር ሂደት በትግራይ ክልል ለማካሄድ አስቻይ ሁኔታ ሲፈጠር በሌሎቹ የሀገሪቱ አካባቢዎች ያከናወናቸውን ተግባራት እንደሚያከናውን ገልጿል። በኮሎምቢያ አንድ ወታደራዊ አውሮፕላን ለመብረር ከተነሳ ከአፍታ ቆይታ በኋላ ተከስክሶ ቢያንስ የ66 ሰዎች ሕይወት ማለፉ ተገለጸ። በአደጋው ከሟቾቹ በተጨማሪ በደርዘን የሚቆጠሩ ሰዎች መቁሰላቸውን የሀገሪቱ ባለስልጣናትን ጠቅሶ አዣንስ ፍራንስ ፕሬስ ዘግቧል። ሲ-130 ሄርኩልስ የተሰኘው ወታደራዊ አውሮፕላኑ በኮሎምቢያ ደቡባዊ ክፍል ከሚገኘው ኢኳዶርና ፔሩን ከሚያዋስነው ፖርቶ ሌጉዛሞ ከተነሳ ከአፍታ በኋላ መከስከሱ ተገልጿል። በወቅቱም ወታደራዊ አውሮፕላኑ 125 ወታደሮችና የበረራ አስተናጋጆችን አሳፍሮ እንደነበረም ተገልጿል። የአደጋው መንስኤ በመጣራት ላይ እንደሆነም ተጠቅሷል። አንድ ወታደራዊ ምንጭ በአደጋው 58 ወታደሮች፣ 6 የአየር ኃይል አባላትና 2 የፖሊስ መኮንኖች ሕይወታቸው እንዳለፈ እንደነገሩት ኤኤፍፒ ጠቁሟል። አውሮፕላኑ የተከሰከሰበት አካባቢ የኮሎምቢያና የኢኳዶር ወታደሮች አደንዛዥ እጽ የሚያንቀሳቅሱ ቡድኖችን ለመከላከል ከቅርብ ሳምንታት ወዲህ ከፍተኛ ወታደራዊ እንቅስቃሴ የጀመሩበት አካባቢ እንደሆነም ዘገባው አክሏል። ከስፍራው የወጡ ተንቀሳቃሽ ምስሎች ወታደራዊ አውሮፕላኑ ጥቅጥቅ ባለ ደን ውስጥ ተከስክሶ ጭስ ወደ ላይ ሲንቦለቦልና ሲቪሎች አውሮፕላኑን ከበው ሲጮህ ያሳያል። የመከላከያ ሚኒስተሩ ፔድሮ ሳንቼዝ በአደጋው የተሰማቸውን ጥልቅ ሐዘን ገልጸው የአደጋውን መንስኤ ለማወቅ በጣም ገና ስለመሆኑ ተናግረዋል። የኮሎምቢያው ፕሬዝዳንት ጉስታፎ ፔትሮ አውሮፕላኑ ከመከስከሱ በፊት ከፍታውን ለመያዝ ሲበር የሚያሳይ ምስል በኤክስ ገጻቸው አጋርተዋል። እውነቱን አሰቃቂ ሲሉ የገለጹት ፕሬዝዳንቱ አደጋውን ከአውሮፕላኑ አሁናዊ ሁኔታ ጋር ባያያይዙትም በመልእክታቸው ግን የኮሎምቢያን ወታደራዊ ሃርድዌር ማዘመን እንደሚያስፈልግ ግን ገልጸዋል። አደጋው በአንድ ወር ጊዜ ውስጥ በደቡብ አሜሪካ ምድር በሄርኩልስ ወታደራዊ አውሮፕላን ላይ ያጋጠመ ሁለተኛው የመከስከስ አደጋ ነው። ከአንድ ወር ገደማ በፊት ተመሳሳይ ስሪት የሆነው የቦሊቪያ ወታደራዊ ቃጫኝ አውሮፕላን ተከስክሶ 24 ሰዎች መሞታቸውን ዘገባው አስታውሷል። ዜናው እስከተጠናቀረበት ሰዓት ድረስ ያለው መረጃ ይህ ነው። የኢትዮጵያ ልማት ባንክ የዳይሬክተሮች ቦርድ ለባንኩ 3 አዳዲስ ምክትል ፕሬዝዳንቶችን ሾመ። የመንግስት የፖሊሲ ባንክ የሆነው ልማት ባንክ የ3 አዳዲስ ምክትል ፕሬዝዳንቶች ሹመት መሰጠቱን ዛሬ ረፋድ በኦፊሳላዊ የፌስቡክ ገጹ ባወጣው መግለጫ አስታውቋል። በዚህም መሰረት አይዳ አርቂውን የሆልሴል ፋይናንሲንግና የውጭ ፈንድ ምክትል ፕሬዝዳንት ሆነው ተሹመዋል። ይህንን ተከትሎ አዲሷ ተሿሚ ከዚህ ቀደም የዘርፉ ምክትል ፕሬዝዳንት በመሆን ሲያገለግሉ የቆዩትን ሻወል ንጉሴን የሚተኩ ይሆናል። እንዲሁም የባንኩ ቦርድ ተዘራ አማረን የሪስክ ማኔጅመንትና ኮምፕላያንስ ምክትል ፕሬዝዳንት፣ በተጨማሪም አለም ገና ዘሪሁንን የውስጥ ኦዲት ምክትል ፕሬዝዳንት አድርጎ ሾሟል። የፖሊሲ ባንኩ ከቅርብ ጊዜ ወዲህ የባንኩ ፕሬዝዳንትን ጨምሮ በርካታ የአመራር ሹምሽሮችን ተከናውነውለታል። በዚህም ከታህሳስ ወር ጀምሮ ለባንኩ አዲስ ፕሬዝዳንት እንዲሁም 6 አዳዲስ ምክትል ፕሬዝዳንቶችና 7 የቦርድ አባላት ተሰይመውለታል። የኢትዮጵያ ደረጃዎች ኢንስቲትዩት ለኢኮኖሚ እድገት ከፍተኛ አስተዋጽኦ ያላቸው እንዲሁም
የህብረተሰቡን ጤናና የአካባቢ ደህንነት ያገናዘቡ ናቸው ያላቸውን 79 ደረጃዎች አዘጋጅቶ በቦርድ ማጸደቁን አስታወቀ። ተቋሙ ትናንት በሰጠው ጋዜጣዊ መግለጫ ቦርዱ መጋቢት 8 ቀን 2018 ዓ.ም ባካሄደው መደበኛ ስብሰባው በ3 ዘርፎች ተዘጋጅተው የቀረቡለትን 79 ደረጃዎችን መርምሮ ማጽደቁን ገልጿል። በዚህም ደረጃዎቹ በምግብና ግብርና፣ በመሰረታዊና አጠቃላይ እንዲሁም በኤሌክትሮ ሜካኒካል ዘርፎች የጸደቁ ሲሆን ከዚህ ውስጥም 56ቱ አዲስ እንዲሁም ቀሪዎቹ 23ቱ ደግሞ ዳግም የተከለሱ ደረጃዎች መሆናቸው ተመላክቷል። የተቋሙ ዋና ዳይሬክተር ዶክተር መሰረት በቀለ የኢትዮጵያ የደረጃዎች ኢንስቲትዩት ብቸኛ የሀገሪቱ የደረጃ አዘጋጅ ተቋም እንደመሆኑ ቅድሚያ ሊሰጣቸው የሚገቡ ምርቶችና አገልግሎቶችን መሰረት በማድረግ በ7 ዘርፎች ደረጃዎችን እንደሚያዘጋጅ ገልጸዋል። በመግለጫው አምራቾችና አገልግሎት ሰጪዎች የተዘጋጁትን ደረጃዎች በአግባቡ ተግብረው ለተጠቃሚዎች እንዲያደርሱና ተጠቃሚዎችን ብሔራዊ የደረጃ ምልክት የተለጠፈባቸውን ምርቶች ገዝተው እንዲጠቀሙ እንዲሁም ተቆጣጣሪ አካላት የተዘጋጁ ደረጃዎች መሬት ላይ ወርደው እንዲተገበሩ በማድረግ ሊሰሩ እንደሚገባ ተጠቅሷል።